መጣይ ሲጀመር የት ነው ያመጣኝ? ይሄ ሰፈሩ አይጠየፍ ይባላል። ቤተ መንግስቱ አይጠየፍ ሆኖ ይታያል። ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ? ፍቅር ያልገባው ሰው ምን ያደርጋል ደሴ? እና ይሄ የንጉስ ሚካኤል ቤተ መንግስታቸው ነው። የንጉሱ ቤተ መንግስት ይሄ ነው። የንጉስ ሚካኤል ቤተ መንግስት። እንግዲህ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ደህና ናችሁ? ቆይ እስኪ ወይ ጉድ አለፈ ቤ ነው ባህር ዛፉ ጋረደኛው ግን ብለን ይሄን ዋናው ቤተ መንግስቱ ነው። እና ይኸውላችሁ የት ሄደናል መሰላችሁ? አይጠየፍ ቤተ መንግስቱ ጋር ሄደናል ማለት ነው። በባለፈው ቪዲዮ ውድና የተከበረው ባለቤቴ እንግዲህ ጓደኞቼ ጋር ግብዣለኝ እንኳን ደህና መጣሽ ብለው ዝግጅት አዘጋጅተውልኛል ስለው እሱ ደግሞ አይቻልም ብሎ መልሶ የነበረ ይሄው እንግዲህ ዛሬ አይቻልም ብሎ እሱ ባለው ሆኖ ማለት ነው። እሱ አሸንፎ ይዞኝ መጥቷል ማለት ነው። የት ነው ይዞኝ የመጣው? ይኸውላችሁ አይጠየፍ ቤተ መንግስት ውስጥ ነው ይዞኝ የመጣው። እንግዲህ ወደ ውስጥ አልገባንም። ያው የመጀመሪያ ጊዜ መውጣታችን አይደለ? የመጀመሪያ ጊዜ የመጀመሪያ መውጣታችን ስለሆነ እንደዛ ስለሆነ ነው ወደ ውስጥ ያልገባ ነው። የሚቻል ከሆነ ምን ጠይቃቸዋለን። ሰዓቱን ምሽት ስለሆነ የሚቻል ከሆነ ኢንሻአላህ ሁል ጊዜ እዚህ የመጣው ቪዲዮ እንደምቀርጽላችሁ ተስፋ አደርጋለሁ። እርግጠኛ ነኝ፣ ቃል ምገባላችኋለሁ ማለት ነው። ያ አይጠየፍ የንጉስ ሚካኤል ቤተ መንግስት ማለት በእኔ አቅም ተቀርጾ የማይዘለቅ ቢሆንም እና ሁላችንም ከትውልድ ትውልድ እየተላለፈ የደረሰውን አባቶቻችን ያስተላለፉልንን ቅርስ እስኪ ምንድነው ያበረከቱልን ንጉስ ሚካኤል የወሎ ንጉስ ማለት ነው። ታሪካቸው ምን ይመስላል? በማህበረሰቡ ታሪካቸው የተካበው በማህበረሰቡ ነው የተካበው። ምንድነው እስኪ ደረካብ ነው የተካበው። ደረካብ ነው። እና እኛም የንጉስ ሚካኤል የልጅ ልጆች እንደመሆናችን መጠን ማለት ነው የንጉስ ሚካኤል ታሪክ ምን ይመስላል ብለን እኛም የድርሻችንን መወጣት ስላለብን የአባቶቻችንን ድርሻ እንወጣለን ማለት ነው። እስኪ ለወደፊት ንጉስ ሚካኤል ምን አይነት ታሪክ አላቸው የሚለውን እንተርክላችኋለን፣ ይዘላችሁ እንመጣለን ታሪካቸውን ማለት ነው። ውድና የተከበራችሁ የዩቲዩብ ቤተሰቦች እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ማለት ነው ከኛ ጋር አብራችሁ እንድትቆዩ ይሄው ዛሬ ንጉስ ሚካኤል ቤተ መንግስቱን ነው እያስጎበኘናችሁ የምንገኘው ማለት ነው። እና ይሄን ይመስላል። ስለዚህ ግቢው መሰለኝ ወደዛ ማሳለፊያ የምን ግቢ ማሳለፊያ ነው አላልክም እንዴ? ያሳልፋል ማሳለፉ ግን ዘግተውት ከሆነ ነው። ኧረ አንተ ካምፕ ነው ያመጣኸኝ? ማለፊያ ነበረው እንመለስ። ኧረ ወላሂ ካምፕ ነው። አንተ ምን ነው? እሺ ካምፕ ነው። እሺ ተንበይና እንመለስ። እሺ ነዚች ጋር ሆነን እንቀርጽ ወዲያ ማዶ እና በዚህ እሺ አሁን አስጎብኘኝ እስኪ አሳየኝ እስኪ ይሄ ማዶ ተራራው ማን ነው? እስኪ መቼም አንተ እንግዲህ ደሴን አድገህባታል። እስከ ስንት ዓመት ነው የተማርክባት? ቢያንስ 10 ዓመት ድረስ ቆይቻለሁ። እና በዚህ አንተ እንድትታይ እስኪ እንዴ አንተ ምን ወደ ኋላ አልክሳ? ቢያንስ 10 ዓመት ቆይቻለሁ ደሴ ከተማ ውስጥ። እሺ ብዙውን ቦታ ለማሳየት ተምረሃል? ከስንት እስከ ስንት የተማርክባት? ከ7 እስከ 10 እስከ 10ኛ ክፍል ከዛ ደግሞ ስራ እስከሚይዝበት ድረስ የቆየሁበት ጊዜ ስላለ ቢያንስ ከ10 ዓመት በላይ እንደገና ደግሞ በቅርብ ርቀትም ስለሆነ የቤተሰብ አካባቢ ያው እየመጣን ያው ግማሽ ማለት ይቻላል እዚህ የምንኖረው። ይሄ ታችኑ በፀሐይ መግቢያ እስኪ ተራራው እስኪ ጦሳ ከየት ነው የሚጀምረው? ከዚህ ማዶ አይደል? አዎ ጦሳ ከዚህ ከገራዱ ጀምሮ ከዚህ ጀምሮ ነው ጦሳ። አዎ የተያያዘ ሰንሰለታማ ተራራ ነው። እስከዚህ ተለያየን ኩታበረና ዛፉ እንዴት አባቱ ያምራል መሰላችሁ? እዩትማ ወላሂ ዛፉ በጣም ነው የሚያምረው። በጣም ጥብቅ የሆነና በጣም የሚገርም ቦታ ነው። አያችሁት? ወላሂ በዚህ ስደን በቀረጽን በዚህ ውስጥ
በጣም የሚመች አካባቢ ነው። ይሄ ታችኛው በዚህ ወደ ታች የሚታየው ይሄ ሸዋበር ነው የሚባለው። ማዶ ይሄ የምናየው በፀሐይ መግቢያ በኩል የምናየው ጦሳ ተራራ ነው። ጦሳ ተራራ። እዛ ላይ ወጥተን ማን ማየት እንችላለን? እዛ ላይ ወጥተው በጣም ብዙ ቦታዎችን ማየት ይቻላል። በወዲያ በኩል ማን አለ? በዚህ በተራራ ወደዛ ገራዶ፣ በዚህ ጀርባ ገራዶ አለ። በዚህ በስተሰሜን በኩል ደግሞ ጦሳ በስተሰሜን በኩል የኩታበር አቅጣጫ ነው። ሩጋ የሚባል አካባቢ አለ። ሩጋ የሚባል አካባቢ አለ። ከዚህ በስተጀርባ በስተሰሜን በስተጀርባ ከዚህ በስተምዕራብ በስተጀርባ ደግሞ ገራዶ ነው ያለው። ሀያት አለ ከድጆ እዛ ተራራ ላይ ብቅ ብንል ከድጆን ማየት እንችላለን። ኩታበርን ማየት እንችላለን። ደሴ ዙሪያን ማየት እንችላለን። ጉጉፍቱ ዳ ማየት ይቻላል። ደሴ ዙሪያ ማለት ነው። ብዙ አካባቢዎችን ማየት ይቻላል። ይሄ እንግዲህ በፀሐይ መውጫ በኩል ያለው ደግሞ በጀርባ ስንዞር በዚህ ባይጠየፋ ጀርባ ስንዞር እስከ ከሚሴ ድረስ ይታያል ማለት ነው። በዚህ በኩል ማለት ነው። እኛ ባለንበት በጀርባችን በኩል እስከዛ ድረስ ማየት ይቻላል። እስኪ ይሄ አካባቢ እስኪ አስጎብኘን። አስጎብኝ ግን ምንድነው የሚባለው? አስጎብኝ ድርጅት ጋይዳንስ ነው የሚባለው። ጋይዳንስ እስኪ አስጎብኘኝማ። አዎ ይሄ በቃ ወደዛ እንሂድ፣ ከሱ ወደዛ እንሂድ። በቃ ና እንመለስ። እንግዲህ ይኸውላችሁ ይሄን ይመስላል ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች እንግዲህ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እየሆናችሁ እያደረጋችሁ ቀጣይ ደግሞ ናንጂ ዛክረም አራዲስ ቀጣይ ደግሞ የንጉስ ሚካኤልን ታሪኩን ነው ሙሉ ታሪኩን ይዤላችሁ ቀርባለሁ ኢንሻአላህ። እንግዲህ አባቶቻችን ለኛ አሳልፈው ያስረከቡን ከልጅ ልጅ ያስተላለፉልንን ደግሞ ታሪካቸውን ቢያንስ እኛ አቅማችን በፈቀደው ማለት ነው ታሪካቸውን ለልጅ ልጅ እያስተላለፍን እኛም የነሱን አሻራ ይዘን እንድንቀጥል ለወደፊት ማለት ነው። እና ማወቅ አለብን የአባቶቻችን ታሪክ ማወቅ አለብን ማለት ነው። እስኪ ንጉስ ሚካኤል ምን ሰርቷል፣ ምንድነው የሰራው የሚለውን ደግሞ ቀጣይ ይዘንላችሁ እንቀርባለን ሙሉ ታሪኩን ማለት ነው። እና ይኸውላችሁ ይሄን ይመስላል። በጣም የሚያምር ቦታ ነው። ከቻልን የሚፈቀድልን ከሆነ ውስጥ እናሳያችኋለን፣ እናስጎበኛችኋለን። በጣም በሚያምሩ ጽዶች ውብ በሆኑ ነው የተሰራው። ከአልብኮ በመጡ ጽድ ንጉሱ ከአልብኮ ወረዳ በመጣ ከሳልመኔ ከተማ ያመጡት ጽዱን በህብረተሰብ ተሳትፎ የዛን ሰዓት ትራንስፖርት በሌለበት በሰው ሸክም ነው። እነዚህ ይሄ የምታዩት ትልቁ ቤተ መንግስት የመመገቢያ አዳራሽ ነበረ። ቆይ እንደዚህ እናድርገው መሰል እንዲታይ። አዎ ይሄ የምታዩት የቤተ መንግስቱ እንዲታይ ይሄ የምታዩት ትልቁ ቤተ መንግስት የተሰራው ከሳልመኔ በመጣ ጽድ ነው። በጣም ትላልቅ ጽዶች ናቸው። እነዛን ደግሞ በሰው ሸክም እነዚህ የምታዩቸው ሁሉ አዎ ይሄ የምታዩት ዛፍ ራሱ ይሄ ደረቁ የትኛው ይሄ ትልቅ ዛፍ አሁን በራሱ ጊዜ እስከሚወርቅ ድረስ የቆየና የኖረ ሴነስ የሆነ ዛፍ ነው። ባህር ዛፍ ነው። ቆይ እስኪ አልታየም በደንብ ግን ቆይ ላስገባ። ምን እያረክ ነው? ምን እያረክ ነው? አፄ ሚኒሊክ ናቸው ያስተከሉት። ይሄን አፄ ሚኒሊክ ናቸው ያስተከሉት? አዎ ይሄው እንግዲህ እርዝመቱ በራሱ ጊዜ ነው የወደቀው። አየሽው? አርጅቶ ነው የወደቀው። በራሱ ጊዜ ነው የወደቀው። ወይኔ ይሄ እንግዲህ የባህር ዛፍ መጀመሪያ ሲለማ የነበረ ባህር ዛፍ ነው ማለት ይቻላል። መናፈሻ አካባቢ የነበረው ባህር ዛፍ ዘር ነው። ይሄ በራሱ ጊዜ የወደቀ ነው። ይሄው እንደምታዩ ማንም አይነካውም። ቅርስ እንደ ቅርስ ሆኖ የተቀመጠ ነው ማለት ነው። ይሄ ናቶሎ በቃ ናቶሎ እንዳትወርቅና አረ እንዳትወርቅና አልወድቅም።
ኧረ ተው በዛው የቀረህብኝ እንደሆነ ባሌ ጓታው አይጠየፉ ነው ይታያል ከሚሴ ፍቅር ያልገባው ሰው ምን ያረጋል ደሴ የተባለው ይሄ አካባቢ ነው በለው። አሁን ደግሞ ሳቀርበው እንዴት አባቱ ያምራል መሰለህ አዲሴ። ኧረ በለው ሲያምር ናናዩ አዲሴ ወላሂ ናዩ። ኧረ ቢስሚላህ ማሻአላ ያው ደሞዱ አሬራ ነው። አሬራ የቱ ጋር ነው አሬራ? ያማዶ ነው አሬራ። ይኸው የሮቢት መንገድ አይሹ። እስኪ የሮቢት መንገድ የሮቢት መንገድ ቆይ በዚህ በኩል እስኪ በሱ እንትኑ በታፔላዋ ጫፍ ላይ ያለ ሲቀርብ ላድርገው ግን ብዥ ያለ ሲቀርብ ብዣላ እንደዚህ ምርጥ ነው። የባንዲራ ጉዳት ትክክል ያለው የሮቢት መንገድ የሮቢቱ መንገድ ማዶ የሚታየው ደግሞ ወደ ቁርቁር ማለፊያ ያለው መንገድ ነው። ወደ ቁርቁር ማለፊያ ያለው ሮቢቱ ማዶ መንገድ ማለት ነው። እሺ ኮምቦልቻ ደግሞ ቤት በኩል ናት። ኮምቦልቻ በዚህ በሸራፋ ወደታች ማሻአላ። የቱን ነው እየቀረጽን ያለነው? አይጠየፍ ፍቅር ያልገባው ሰው ምን ያደርጋል ደሴ። አታዚምም እንዴት አይደል? እዛ ማዶ ተራራ ደግሞ ሂጅ ቀጣይ ቀርጻለሁ ኢንሻአላህ። ወሳማ ከወጣሽ እዛ ግን እንዴት ነው መውጣት የሚቻለው? ራሱ ይታያል። ኧረ እባክህ ሀይቅ ማሻአላህ። እዛ በዛ በኩል ሀይቅን በዚህኛው በኩል ደግሞ ኮምቦልቻን እናሳያቸዋለን ቀጣይ ማለት ነው። እና ውድና የተከበራችሁ የኤችቲዩ ቤተሰቦች እላችኋለሁ ይሄን ይመስላል። ደሴ ሙዚየም የቱ ጋር ነበር ያልከኝ? ይኸው እዚህ ጋር እቺ ቀይዋ ቆርቆሮ ናታ። ደሴ ሙዚየም ፍላሽ አብርቻለሁ። እንደ ደሴ ሙዚየም ይችን ትመስላለች። እንግዲህ በቀጣይ ቪዲዮ ደግሞ ገብቼ ደሴ ሙዚየምን ቀርጽላችኋለሁ ማለት ነው። ውስጡን ታሪኩን በደንብ አጥንቼ ንቀት እንዳይሆንብኝ ማለት ነው። ንቀት እንዳይሆንብኝ ነካ አድርጌ እንዳልተው ቀጣይ ደሴ ሙዚየምን ቀርጽላችኋለሁ። ያው እዛ ፊት ለፊት የሚታያችሁ ነው ደሴ ሙዚየም እና ሸዋበር መስጂድ አጠገብ ሸዋበር መስጂድ ፊት ለፊት ያለችው ከመስጂዷ ፊት ለፊት ማለት ነው። እቺ መስጂዷ ታያችኋለች። እዛ ፊት ለፊት ቀይና ቢጫ እንትኑ ደሴ ሙዚየም ነው። እዛ ውስጥ ገብተን ደግሞ እንግዲህ የወሎን ባህል ደሴ ሙዚየም ውስጥ እናገኛለን ማለት ነው። በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል ማለት ነው። ደሴ ከተማ ህንጻዋ ደግሞ ያው እዚህ ፊት ለፊት ያለችው ናት። አይቺ ደሴ የምትለው ያ ትዛሽ ጋር በፊት ለፊቷ ነው ደሴ ብላ እንትን የምትለው እንጂ በጀርባዋ እንደዚህ ስትታይ በጀርባዋ እንደዚህ አጭር ነው የምትመስለው። ከሩቅ ስለሆነ እንትን እያልን ያለ ነው ማለት ነው። ከሩቅ ነው እየቀረጽ ነው ያለው እና ይሄን ይመስላል። ውድና የተከበራችሁ የኤችቲዩ ቤተሰቦች ላይክ ያላረጋችሁ ላይክ እያረጋችሁ፣ ሼር ያላረጋችሁ ሼር እያረጋችሁ፣ ቤተሰብ ያላናችሁ ቤተሰብ እየሆናችሁ አብራችሁ እንድትቆዩ እያልኩኝ እና ውድና የተከበራችሁ የኤችቲዩ ቤተሰቦች ማለት ነው እንግዲህ ይሄ ንጉስ ሚካኤል ቤተ መንግስቱ ይባላል ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች ላይክ ሼር ሰብስክራይብ ያላረጋችሁ ላይክ ሼር ሰብስክራይብ እያደረጋችሁ ካጠገቤ ሆናችሁ እንድታበረታቱኝ እያልኩኝ ቀጣይ ደግሞ ሙሉ ታሪካቸውን ይዘንላችሁ እንቀርባለን ማለት ነው። የንጉስ ሚካኤልን በጣም የሚያምርና የሚያስደስት ቦታ ነው። ቀጣይ የምትፈልጉትን እንድቀርጽላችሁ እንዲያቀርብላችሁ የምትፈልጉትን ደግሞ በኮሜንት አስቀምጡልኝ፣ በኮሜንት እመልሳለሁ ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ የንጉስ ሚካኤል ቤተ መንግስት ይሄን ይመስላል ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። እስኪ ደግሞ ከተማውን እናሳያችሁ። ባለፈው ቀረጭ እያልከኝ ነበር ይሄን አይደል? ማን ነው የሚባለው? ይሄ ሰፈር ይሄ ታች አይጠየፍ አዳራሽ ነው ይሄ ያለንበት። ይሄ ታች ደግሞ የገበያ ማዕከል አይጠየፍ የገበያ ማዕከል ነው። ይሄ ታች ህንጻው ትልቁ ነው አይደለ? አዎ የገበያ ማዕከሉ አንተ ቅርብ ነው፣ እዚሁ ነው ሲያዩት። አዎ ይሄ መካከል ላይ የሚታይሽ ይሄ አካባቢ ማለት ነው። ሙጋድ የሚባለው ይሄ ነው። ደሴ ሙጋድ ሜዳ
ጨለማ ነው ያልሽው የታል ጨለማ ነው ያልሽው የታል ጨለማው የሲሙ ጋር ሜዳ ይታየለም ወይ ተባለለት ይሄ ነው በይ ደሞ ተባለው ይሄ በይ ደሞ የተባለለት አይ ማሻአላህ እንግዲህ እንደወደዳችሁት ተስፋ እናደርጋለን ማለት ነው። ቤተክርስቲያኑ ያማዱ ማን ነው የሚባለው? ኡራኤል ቤተክርስቲያን ቀጥታ ከጦሳ ስር ማለት ነው። ከጦሳ ተራራ ስር ያለው ኡራኤል ቤተክርስቲያን ነው። የአካባቢ እንግዲህ ሜጠሮ በመባል ይታወቃል። እዚህ ወደ ግራ በኩል መሃል ቀይ ያለ ያለ ወደ ግራ በኩል መሃል ቀይ ያ ወደ ማዶ የሚታየን በርከት ያለ ችግኝ የሚታይበት የዛፍ እሺ ያ ደግሞ አገር ግዛት አታሽ ማለት ነው። አዎ እዛ ውስጥ ቆይ ምንድነው ያለው? አንድ ቀን ሄዳለሁ ኢንሻአላህ። እዛ አዩ እያሳየሁት ነው። ያ የንጉስ ሚካኤል የንጉስ ሚካኤል የልጆቻቸውና የቤተሰቦቻቸው መቀመጫ የነበረበት ቦታ ነው። ያ ይሄ ማለት ነው። ይሄ የንጉስ መቀመጫ እዛ ነበረ። ማሻአላህ አንድ ቀን ሄዳለሁ። ክልክል አይደለም። ይሄ አይጠየፍ የሚባለው ተራራ እንግዲህ ይሄ የማይታይበት አካባቢ የለም። በዚህ በሰሜንም በደቡብም በኩል ከርቀት ይታያል ይሄ ተራራ ማለት ነው። ማሻአላህ